ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 17 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከኢትዮጵያ ከኤርትራና ከሱዳን ኃይሎችን ያሰባሰበ የተባለው ጽምዶ የተሰኘው እንቅስቃሴ የትም የማይደርስ ቅዠት ነው ሲል መከላከያ ሰራዊት ማስታወቁን በብሔርና በፖለቲካ ሐሳብ የተጠለፉ የሰራዊቱ አመራርና አባላት ኢትዮጵያ ላይ ክህደት ቢፈጽሙም ሪፎርሙ ግን ሀገርን አድኗል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን እንዲሁም በመጪው ሮብ የሚከበረውን የኢድ አል-አድሃ አረፋ በዓል ህዝበ ሙስሊሙ አቅመ ደካሞችን በመደገፍ እንዲያከብር ጠቅላይ ምክር ቤቱ ጥሪ ማቅረቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ከኢትዮጵያ ከኤርትራና ከሱዳን ኃይሎችን ያሰባሰበ የተባለው ጽምዶ የተሰኘውን እንቅስቃሴ የትም የማይደርስ ቅዠት ነው ሲል መከላከያ ሰራዊት ገለጸ። ከኢትዮጵያ ከኤርትራና ከሱዳን ኃይሎችን ያሰባሰበ የተባለው ጽምዶ የተሰኘውን እንቅስቃሴ የትም የማይደርስ ቅዠት ነው ሲሉ የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ ጽምዶ የተሰኘውን እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድም ተናግረዋል። ጀነራሉ አክለውም የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁንም ጠቁመዋል። ሜጀር ጀነራል ተሾመ ገመቹ እንቅስቃሴውን የትም የማይደርስ ቅዠት ያሉ ሲሆን ሀሳቡን ለመተግበር ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሃዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ከምንም በላይ ደግሞ የተቀደመች ሀሳብ ናት ማለት ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። ክፋቷን ግን እንደ ክፋት ቅድም እንዳልኩት የጸረ ሉዓላዊነት ሀሳብ መሆኗ በደንብ መታወቅ መቻል። ጀነራሉ እንቅስቃሴውን ጸረ ሉዓላዊነት በማለት ገልጸው ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ እየተፈጠረ ነው ብለዋል። ሜጀር ጀነራሉ አክለውም ከዚህ ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳ ባያስፈልግ ወዳጆቻችንና አብረውን የሚሰሩ ሰዎች የውጭ ሰዎች ይህንን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ሲሉ አብራርተዋል። በብሔርና በፖለቲካ ሐሳብ የተጠለፉ የሰራዊቱ አመራርና አባላት ኢትዮጵያ ላይ ክህደት ቢፈጽሙም ሪፎርሙ ግን ሀገርን አድኗል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ባለፉት 5 ዓመታት ውስጥ በብዛትም በጥራትም አስተማማኝ የመከላከያ ሰራዊት ተገንብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጦር ኃይሎች ጠቅላይ ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ይህን የገለጹት ለመከላከያ ሰራዊት የስፖርት አመራሮችና ሙያተኞች በተሰጠ የስልጠና ማጠቃለያ ላይ በቪዲዮ ኮንፈረንስ ባስተላለፉት መልእክት ነው። በሀገሪቱ የመጣውን ለውጥ ተከትሎ በብሔርና በፖለቲካ ሐሳብ የተጠለፉ የሰራዊቱ አመራርና አባላት ኢትዮጵያ ላይ ክህደት መፈጸማቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ የተሰራው ሪፎርም ግን ሀገርን ከመፍረስ ታድጓልም ብለዋል። ባለፉት 5-6 ዓመታት ውስጥ በብዛትም ሆነ በጥራት ኢትዮጵያን የሚመጥን አስተማማኝ የመከላከያ ሰራዊት ተገንብቷል ሲሉም ገልጸዋል። ይህን ማሳካት የተቻለውም ገጥመውን የነበሩ ጦርነቶችን እየተዋጋንና
ድል እያደረግን ጎን ለጎን ደግሞ ያለረፍት ስልጠናዎችን በማድረግ ነው ብለዋል። አሁን ላይ የጸረ ሰላም ኃይሎች አከርካሪ ተመቷል ያሉት ፊልድ ማርሻሉ በሚቀጥሉት ዓመታት የጦር ኃይሎች የስፖርት ፌስቲቫልና የኪነ ጥበባት ውድድሮች እንደሚከናወኑም ገልጸዋል። ይህን ለማሳካትም በተቋም ደረጃ አደረጃጀት ተሰርቶና እቅድ ተዘጋጅቶ ወደ ተግባር እየተገባ መሆኑን የተናገሩ ሲሆን ሰልጣኝ አመራሮችና አባላት ይህንን ከግብ ለማድረስ በቁርጠኝነት እንዲሰሩ አሳስበዋል። በመጪው ሮብ የሚከበረውን የኢድ አል አድሃ አረፋ በዓል ህዝበ ሙስሊሙ አቅመ ደካሞችን በመደገፍ እንዲያከብር ጠቅላይ ምክር ቤቱ ጥሪ ያቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የኢድ አል አድሃ አረፋ በዓልን አስመልክቶ ዛሬ ግንቦት 17 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረድን በሀገር ውስጥና በውጭ ሀገራት ለሚገኙ ኢትዮጵያውያን ሙስሊሞች የእንኳን አደረሳችሁ መልካም ምኞታቸውንም ገልጸዋል። ተቀዳሚ ምክትል ፕሬዝዳንቱ ህዝበ ሙስሊሙ በዓሉን በመረዳዳትና በመተጋገዝ ሊያከብረው እንደሚገባና ለሀገር ሰላም ዱዓ እንዲያደርግም ጥሪ አቅርበዋል። ጠቅላይ ምክር ቤቱ በዚህ መግለጫው ለመላው ህዝበ ሙስሊም የእንኳን አደረሳችሁ መልካም ምኞታቸውን እየገለጹ ሲሆን በዓሉ የነቢዩላህ ኢብራሂም ታማኝነት መስዋዕትነትና ትዕግስት የሚታወስበት በመሆኑ ህዝበ ሙስሊሙ መንፈሳዊ እሴቱን ጠብቆ ሊያከብረው እንደሚገባም አስታውሰዋል። አቅመ ደካሞችን፣ ወላጅ አልባ ህጻናትንና ህሙማንን በመጠየቅና በመርዳት በዓሉን ማክበር ይገባል ያለው መግለጫው ለሀገር ሰላምና ለህዝቦች አንድነት መስራት እንደሚገባም አውስቷል። እስልምና የሰላምና የፍትህ ሃይማኖት መሆኑን የገለጸው መግለጫው በመጨረሻም በሰባተኛው ሀገራዊ ምርጫ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የተለመደ በጎ ሚናውን እንዲጫወት ለህዝበ ሙስሊሙ ጥሪ ማቅረቡን ከምክር ቤቱ ያገኘነው መረጃ ያመለክታል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1760 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1760 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በአንድ ሳምንት ውስጥ ብቻ በተደረገ 9 ዙር በረራ የተመለሱት 1251 ወንዶችና 460 ሴቶች ሲሆኑ ከተመላሾቹ መካከል 49 ጨቅላ ህጻናትና 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተገልጿል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ74000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉን ሚኒስቴሩ ጠቁሟል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ ገልጾ በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎች ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን እያከናወነ መሆኑን አስታውቋል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ስራዎች አጠናክሮ እንደሚቀጥል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ዶናልድ ትራምፕ የአሜሪካ ተደራዳሪዎች ከኢራን ጋር ስምምነት ለመፈጸም እንዳይጣደፉ ሲያሳስቡ የሀገሪቱ የውጭ ጉዳይ ሚኒስቴር በበኩላቸው ስምምነቱ ካልተሳካ ሌላ አማራጭ እንደሚፈለግ ገለጹ። ፕሬዚዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል እየተካሄደ ያለው ንግግር ገንቢ በሆነ ሁኔታ እየተካሄደ መሆኑን ቢገልጹም ነገር ግን ሁለቱም ወገኖች ጊዜያቸውን በመውሰድና በትክክል ማከናወን አለባቸው ሲሉ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ከኢራን ጋር ወይ ጥሩ ስምምነት ላይ ትደርሳለች፣ ካልሆነ ግን ሌላ መንገድ ይፈልጋል ብለዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ የአሜሪካ ተደራዳሪዎች ከኢራን ጋር ስምምነት ለመፈጸም እንዳይጣደፉ ሲያሳስቡ የአገሪቱ የውጭ ጉዳይ ሚኒስትር በበኩላቸው ስምምነቱ ካልተሳካ ሌላ አማራጭ እንደሚፈልግ ገለጹ። አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያው የተቃረበ መነገሩን ተከትሎ ትራምፕ ተደራዳሪዎቻቸው ከኢራን ጋር ተጣድፈው ወደ ስምምነት እንዳይገቡ አሳስበዋል። በሁለቱ ሀገራት መካከል እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁም ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራንን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉትም ነጥቦች ይገኙበታል። ትራምፕ ማህበራዊ ሚዲያ ገጻቸው ላይ ንግግሩ ገንቢ በሆነ ሁኔታ እየተካሄደ መሆኑን ቢገልጹም ነገር ግን ሁለቱም ወገኖች ጊዜያቸውን ወስደውና በትክክል ማከናወን አለባቸው ሲሉም ገልጸዋል። ፕሬዚዳንቱ ቅዳሜ ዕለት ስምምነቱ በአብዛኛው ድርድር እንደተደረገበት መናገራቸው ስምምነቱ ይፋ መደረጉ አይቀሬ ነው የሚል ግምት ፈጥሮ ነበር ማለታቸውም አይዘነጋም። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ
ሁለቱም ወገኖች ስምምነቱ ላይ ለመድረስ እጅግ ቅርብና እጅግ ሩቅ ናቸው ብለውም ነበር። የአሜሪካ መገናኛ ብዙሃን እንደዘገቡት ድርድር የሚካሄድበት እቅድ የመጨረሻው ስምምነት አይደለም፣ ይልቁንም ሁለቱ ሀገራት የተወሰኑ አጨቃጫቂ ጉዳዮች በኋላ ድርድር እንዲካሄድባቸው እንደሚፈቅድም ዘግበዋል። ኢራን ላይ የተጣለው ማዕቀብ የሚነሳበት መጠንና ጊዜ፣ የታገደው የኢራን ገንዘብ የማስለቀቂያ ጉዳይ እንዲሁም አሜሪካ የቴህራንን የኒውክሌር ፍላጎት ለመገደብ ከነጥቦቹ መካከል ናቸው። አንዳንድ የአሜሪካ መገናኛ ብዙሃን ከኢራን ጋር በሚደርሰው ስምምነት አማካኝነት ኢራን የበለጸገ ዩራኒየሟን አሳልፋ እንደምትሰጥም ዘግበዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለአገሪቱ ቴሌቪዥን በሰጡት ቃለ መጠይቅ ቴህራን ፍላጎቷ የኒውክሌር መሳሪያ እንዳልሆነ ለዓለም ለማረጋገጥ ዝግጁ እንደሆነችም ተናግረዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው ከኢራን ጋር ወይ ጥሩ ስምምነት ላይ ትደርሳለች፣ ካልሆነ ግን ሌላ መንገድ ይፈልጋል ብለዋል። ሩቢዮ በኒው ዴሊ ለጋዜጠኞች እንደተናገሩት አሜሪካ ወደ ሌሎች አማራጮች ከመሄዷ በፊት ለዲፕሎማሲ ስኬት ማንኛውም እድል ትሰጣለች በማለትም ገልጸዋል። ሩቢዮ ሲቀጥሉም የባህር ወሽመጡን የመክፈት ወሽመጡ እንዲከፈት የማድረግና በኒውክሌር ጉዳይ ላይ በጣም እውነተኛ ጉልህና ጊዜ የተገደበበት ድርድር ውስጥ የመግባት አቅማቸውን በተመለከተ ጠንካራ ነገር ጠረጴዛ ላይ አለ፣ ይህንንም እንደምናሳካው ተስፋ አደርጋለሁ ሲሉም ገልጸዋል። ከአንድ ቀን በፊት ትራምፕ አሜሪካ በሆርሙዝ የባህር ወሽመጥ ላይ ከኢራን መርከቦች ላይ የጣለችውን እገዳ ስምምነት ላይ ተደርሶ ተረጋግጦና ተፈርሞ እስኪያልቅ ድረስ ሙሉ በሙሉ ተፈጻሚነቱ ይቀጥላል ብለዋል። አክሎም ሁለቱም ወገኖች ጊዜ ወስዶ ነገሩን በትክክል መስራት አለባቸው በማለትም አሳስበዋል። የኢራን መንግስት በትራምፕም ሆነ በሩቢዮ አስተያየቶች ላይ ምላሽም አልሰጠም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው የታስኒም ዜና ወኪል እንደገለጸው አሜሪካ የስምምነቱ ወሳኝ ነጥቦችን እያስተጓጉለች ነው በማለት እንዳይንቀሳቀሱ የታገዱ ፈንዶች እንዲለቀቁም ጠይቋል። የኢራን ፓርላማ ቃል አቀባይ ኢብራሂም ራኢዚ በበኩላቸው በጦርነቱ ወቅት አይን ላጠፋ አይን የሚል መሪ ሲከተሉ እንደነበርም ተናግረዋል። ኢራን በማስፈራሪያዎች አትንበረከክም ያሉት ቃል አቀባዩ አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ መደራደር አለባት በማለትም ገልጸዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ግንቦት 17 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።